እንዴት ናችሁ? ደህና ናችሁ ሆይ? ሁሉ ሰላም ነው? ሁሉ መልካም ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። ታጠራ ያለች የሆነች ሜሴጅ ማስተላለፍ ፈልጌ ነው ዛሬ ብቅ ያልኩት እና ምንድነው እሱ አንዳንድ ጊዜ ባውንደሪ የሚባል ነገር በቤታችሁ ያስፈልጋችኋል። ባውንደሪ ሊሚት ወይንም ምንድነው የሚባለው? አምጡልኝ የሆነ መስመር ሰዎች ከየት ነው በእናንተ ህይወት ውስጥ መግባት የሚችሉት? እናንተ ህይወት ውስጥ፣ እናንተ ትዳር ውስጥ፣ እናንተ ቤት ውስጥ ምንድነው እንትናቸው? ለምሳሌ እናት ልትሆን ትችላለች፣ አባት ሊሆን ይችላል፣ እህት፣ ወንድም፣ የሴቷ የወንዱ ቤተሰቦች ምን ያህል ነው በትዳር ውስጥ መግባት የሚችሉት? ባውንደሪ ያላችሁ ወይ? ወይንም የድሮ ጓደኞቻችሁ ለምሳሌ በቀደም ከሰዎች ጋራ ትንሽ ዲስከስ አድርገን ነበር። ባለቤትሽ የድሮ ጓደኛው የትምህርት ቤት ጓደኛው አብራው ጓደኛ የነበረች ቤስት ፍሬንድ የነበረች ሴት ጓደኛው አሁንም ስቲል የሱ ቤስት ፍሬንድ ብትሆን ምን ታስቢያለሽ? ምንድነው የምትዩ? ሁሌ መደወል ከሱ ጋር ማውራት ትችላለች ወይ? እሱ እየደወለ ከሷ ጋር ማውራት ራት ወይንም ከሷ ጋር ሃንጋውት እያደረኩኝ ነው። ልክ ላይክ ኖርማሊ ወንድ ባላችሁ ከጓደኞቼ ጋር ወጥቻለሁ ከነሱ ጋር ነው ማመሸው እንደሚል ከሴት ጓደኛው ጋር ማመሽ ይችላል ወይ ምናምን ከሷ ጋር መቀጠል ይችላል ወይ? ይሄን እንደዚህ አይነት የተለያየ አይነት ትዳር ውስጥ ሲገባ ይቻላል ወይ? ዝም ብለን ስናወራው ምን አለበት እንዴ? ምን ችግር አለ? ባሌን አምናለሁ ሚስቴን አምናለሁ ወደ መሬት ስናወርደው ግን እንደሱ አይደለም። ሰው ትዳር ሲይዝ በጣም ብዙ ነገር ጥሎ ይመጣል። ትዳር የሚባለው ነገር በጣም እንዴት እንደቀለለ አልገባኝም። በጣም ቅልል ብሏልና ተራ ነገር ሆኗል ትዳር እና ለትዳር የሚሰጠው ቫልዩ አሁን እያየሁኝ ያለሁት በየሶሻል ሚዲያው ላይ ብቻ ሶሻል ሚዲያ ቤታችን ውስጥ ያለውን ነገር ነው አደባባይ ይዞት የሚመጣውና የምናየው እና እንዴት ነው እያየን ያለ ነው? እንዴት ምን ላይ ነው ያላችሁት? ይቻላል ወይ? የድሮ ጓደኛ እንኳን አይደለም የሴት ጓደኛው ለባሌ የወንድ ጓደኞቹ ራሳቸው በአግባብና በልክ ነው የሚሆኑት እንጂ እንደፈለገ ያመሸ እንደፈለገ ጓደኞቼ ጋር ነው ድሮ ሲንግል እንዳለ የሚሆነው ነገር አይኖርም። እኔም ብሆን አብሮኝ ከትምህርት ቤት ጀምሮ ጓደኛዬ ነበረ፣ ቤስት ፍሬንዴ ነበረ፣ ማማክረው ማወራው ሰውዬ ካንስል ሁሉ ሊደረግ ይችላል። አያችሁ ወንዶቹ እኛ ትዳር ስንሄድ ሴት ጓደኛ የነበረችን ከህይወት እንዴ ምን አለ በምን ችግር አለ በከተባለ ሚስትስ ያንን ችግር የለም ወይ? አየ ብዙ ነገር አለ። ባሌ እንዲያርጎኝ ባሌ እንደዚህ ያርጎኝ እንዲተፈጠረ እንዲሆኑ እንዲብሎኝ ሲባል ሊያባብልልህ ይችላል፣ እያባበለ ያስተኛልህ ይችላል። እሷም አንተንም እንደዛው። ይሄ እውነታው ነው። ዝም ብለን በተቃራኒ ጾታ ይሄ ነገር ሀፕን አያደርግም ወይ አንቺ ደግሞ የምታወሪው እቺን ወደ ጎን እንተዋት። ትዳር ሲጀመር ትዳር የሚባለው ነገር ያላገባችሁ ሰዎች ትዳር የሚባለው ጋር ስትወስኑ ካልጨረሳችሁ ካልጠገባችሁ ምንድነው ህይወት ልትመሰረቱ ወይንም ትዳር የሚባል ከአንድ ሴት ወይም ከአንድ ወንድ ጋራ ጥንድ ሆናችሁ ቤት ልትመሰረቱና ልጆች ልታመጡ ስታስቡ በቅቶናል፣ አምዳን መዝለሉ በቅቶኛል፣ እንደገና ከዚህ በኋላ የቤተሰብ ኃላፊነት ይሰማኛል፣ የልጆች ኃላፊነት ይሰማኛል የሚለው ደረጃ ላይ ስትደርሱ ነው እዛው ውስጥ መግባት ያለባችሁ እንጂ ብድግ ብላችሁ ካንቺ ጋር ተጋብተናል እና ምን ያጨቃጭቅሻል? ምን እንትን ይልሻል? ሶኮ ጓደኛዬ ናት ካንቺ በፊት ነው እኮ ማቃት እንዴ? ከኔ በፊት አይደለም አብራችሁ ብትወለዱ አይቻልም። እንደሱ የሚባል ነገር የለም። በሴቷም በኩል ይሁን በወንዱም በኩል እንደሱ የሚባል ነገር የለም። አውቀዋለሁ እኮ ካንተ በፊት ነው እንደዛ የሚባል ነገር የለም። የምታውቂው ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ይሆናሉ ነው የሚለው መጽሐፍ ቅዱስም ሲናገር። ለማታምኑ ሰዎች ደግሞ እንደዚህ አይነት እምነት ለማታምኑ ሰዎች ደግሞ ትዳር የሚባለው እንትኑ ስንገባ ከሃይማኖት ውጪ እንኳን ብናስበው ትዳር የሚባል ነገር አንዱ የአንዱን የራሱን እንትን ሊሰጥ ነው የሚገባውና ሁለቱ ሰዎች የራሳቸውን የሆነ ነገራቸውን አላስፈላጊውን ነገር ጥለው የራሷ ማንነት ታመጣለች፣ እሱ የሚስማማቸው ነገር ፒክ አድርገው ማያስፈልገው ነገር ማያስማማቸውን ወደ ጎን አድርገው አብረው የሚቀጥሉበት ተቋም ነው። ለምን ልጆች ይመጣሉ በዚህ መሃል ላይና ልጆች ሲመጡ የኔ ቅደም የኔ ቅደም እምነ ባባለ ከሆነ
የልጆች ላይፍም እናበላሻለን ከራሳችን አልፈን ማለት ነው። ትዳር እንደ ጠላትነት የምንተያይበት ቦታ አይደለም፣ የምንተሳሰብበትና አብረን የምንኖርበት አንተ እኔ ላንተ አንተ ለኔ የምትኖርበት እንጂ ገና ባለ ትዳር ስለ ትዳር ሲወራ ሰዎች ላይ ጦርነትን ነው የሚያስቡት፣ የሆነ መጠላላትን ነው የሚያስቡት። ምንም ሊገባኝ ስላልቻለ ነው። ትዳር እኮ የሚፋቀሩ ሰዎች በአንድ ጣራ ውስጥ ተስማምተው የሚኖሩበት የሚጣፍጥ ህይወት ያለበት ስዊት ኤንድ ሳውር የሆነ ነገር ደስ የሚል ነገር አንዳንዴ የምታኮርፊበት አንዳንዴ የምትስቂበት አንዳንዴ አንተ የምትበሳጭበት አንዳንዴ የምትደሰትበት እና ባላንስ እያደረገ ህይወትን የምንኖርበት ልጆችን የምናመጣበት እና እኛም አብረን የምናድግበት እኛም የምንሰራበት ተቋም እንጂ ትዳር ልክ እንደ ቆሻሻ አይነት ነገር ወይንም የሆነ በበሻሸቅ የሆነ ተራ አይነት ነገር ተደርጎ እየተወራ በዚህ ዘመን ስሰማ በጣም ያሳፍራል ብቻ ሳይሆን ይቀፋል። ማለት የሰው አመለካከት ምን ያህል እንደወረደ ለማየት በጣም እንትን ይላልና ፕሊስ ከዛ ውስጥ እንውጣ። ሌላው ትዳር ውስጥ ሆነን እኔ ለትዳሪ ይሄን አርጌ ብለን ስንቆጥር ለምሳሌ አንድ ሴት ተነስታ እኔ እኮ በጣም ለትዳሪ ታማኝ ነኝ፣ ኩክ አደርጋለሁ፣ ቤት አጸዳለሁ፣ ልጆቹን ቴክ ኬር አደርጋለሁ ምናምን እያለች ብታወራ እንዴ ይሄ እኮ ለትዳሪ አይደለም ማደርገው ማድረግ ያለብኝ ለልጆቼ የማደርገው ነገር ነው። ማድረግ አለብኝ በቃ ቤት ውስጥ ስኖር ቤት እስካለሁኝ ድረስ ኩክ አደርጋለሁ። ኩክ ማረጋው ለኔም ለባሌም እንድንበላ ነው፣ ልጆቹም እንዲበሉ ነው። ልጆቼን ቴክ ኬር ሳደርግ ልጆቼ ስለሆኑ ነው ማድረጋቸው፣ ለባሌ ብዬ አይደለም ማድረጋው። በግልባጩ ደግሞ ስንመለከት ባለም ዳይፐር ቀየርኩኝ፣ ቤት ወለወልኩኝ፣ እግር አጠብኩኝ እንዲያረኩኝ ለራስ ስትል ነው የምታደርገው። ምክንያቱም ልጆቹ ያንተ ናቸው። ዳይፐር ብትቀይር ላንተ ለልጆችን አባትነትን ነው የምታሳየው። ኩክ ብታደርግ ላንተም ለቤት ነው፣ ቤት ብታጸዳ ላንተም ለቤት ነው። አያችሁ በሁለታችንም በኩል ስንመለከተው ግን ለሚስትህ ብቻ ተብሎ እኔ ለሚስቴ ፐርፊውም ገዝቼ ሰርፕራይዝ አደርጋታለሁ፣ ፍላወር ይዤ መጥቼ ሰርፕራይዝ አደርጋታለሁ። እሷ ሲደክማት እኔ እሷ የምትሰራውን ስራዋን እሰራላታለሁ። ደብል ነገር አድርጋለሁ። ለባሌ ስል ይሄንን አድርጋለሁ። ባሌ ሲመጣ የሱን ልብሶቹን አጥቤ ተኩሼ አሳምሬ ቆንጆ ያድርጌ ለባሌ ይሄን ቴክ ኬር አድርጌ እንዲ አድርጌ ያ ለባል ያደረግሽው ነው፣ ያ ለሚስት ያደረከው ነው። ለልጆቻችሁ እና ለልጆቻችሁ የምታደርጉት ነገር መልካም አባት ወይንም መልካም እናት ያሰኛችኋል እንጂ መልካም ባል ወይንም መልካም ሚስት አያሰኝም። ለሚስቴ ቤት ስላጸዳ ለሚስቴ ያደረክላት፣ ዳይፐር ስለቀየር ለሚስቴ ያደረክላት አይነት ነገር ወይንም ልጆች ስላስተኛ ለሚስቴ ያደረክላት ነገር አይደለም። ስራ ነው፣ ግዴታ ነው። እሷም ግዴታዋ ነው ልጆች እስከወለደች ድረስ። እርጉዝ ሆኖ እግሯን ስላጠብካት ይሄ ቢግ ዲል ሊደረግ እስቲ እርጉዝ ሳትሆን ሲደክማት ከስራ ስመጣ እግሯን ካጠብካት እሱ ነው ክሬዲት የሚያሰጠው። እርጉዝ አይደለችም፣ የተሸከመችው ያንተ ነገር የለም። በቃ አዘ ሚስት እግሯን አጠብከ ማሳጅ ያደረካት ማለት ያ ማለት ለሚስት ያደረከው ቴክ ኬር ያደረካት ለሱ ነው ፍቅር የሚባለው፣ ለሚስት ያደረኩላት የሚባለው። አንቺም ለሱ የሱን ልብስ አጥበሽ እሱ ሲመጣ ማሳጅ ላርገ ቤቢ ብለሽ እስቲ አንተ ረፍ ቁጭ በል ብለሽ ለሱም ታረቂለት ነገር ያ ነው ክሬዲት የሚያሰጠው እንጂ መልካም ባል ወይም መልካም ሚስት የሚያሰኘው ወይንም ሲደክሞ ጭቅጭቅ አለማት ሳትጨቃጨቂው ከቀረሽ ነገሮችን በመንቅዝቅዝ ብለሽ ካዳመጥሽው ለሱ ስትይ ነገሮችን የምታበርጂ ለሷ ስትል ደግሞ ነገሮችን የምትተውና ፕሮቴክት የምታረጋት ከሆነ መልካም ባል ያሰኛል። ብራችሁን እየከፈታችሁ ቤታችሁ ውስጥ የእናንተ ቤተሰቦች እየመጡ እንደፈለጉ እንዲዘባረቁ በፈለገ አይነት ሪዝን ቢሰጥ የፈለገ ትዳር ከሆነ እና ይሄ ምን እህቴ ወንድሜ አክስቴ አጎቴ የሚባሉ ነገሮች የነሱ ግንኙነት የሚሆነው እንደ ቤተሰብ እዛ ቦታ ላይ እንጂ የትዳር ውስጥ አይደለም። ትዳር ውስጥ ምንም አይነት ሪዝን መምጣት አይችልም። ልጆቻችሁን የምትወዱ ከሆነ የትኞቹም ሰዎች ልጆቻችሁን የእውነት የምትወዷቸው ከሆነ መጀመሪያ ቅድሚያ የሚሰጠው ለልጆቻችሁ ነው። የእናንተ ቤተሰቦች የእናንተ ቤት እንዳይፈርስ የእናንተ ልጆች ያለ እናትና ያለ አባት እንዳያድጉ እግራቸውን ትንሽ ወደ ኋላ የሚጎትቱ ከሆነ ለእናንተ ያስቡላችኋል፣ እናንተን ይወዷችኋል። ራሳቸውን ግን ከእናንተ ልጆች የሚያስቀድሙ ከእናንተ ትዳር የሚያስቀድሙ ከሆነ ዳይር ሰልፊሽ መውጣት አለባቸው። ክብሬ ተነካ ምናምን የሚባል ነገር የለም። ወጣ ነው ማለት ያለባቸው ከትዳር ውስጥ። ያንቺ ቤተሰብ ያንተ ቤተሰብ ከትዳር ውስጥ ፎቀቅ ማለት ነው ያለባቸው። ለምን እናንተ ያመጣችኋቸው ልጆች አሉ፣ እናንተ የሰራችሁት ልጆች አሉ። እነሱ እኔ ቀድማለሁ ልጆችን እኔ ያሳድግልሃለሁ ከእናት የሚቀድም የለም፣ ከአባትም የሚቀድም የለም። ስለዚህ የባል ዘመድ ይሁን የሚስት ዘመድ
እዚህ ውስጥ ኢንተርፊር የምታደርጉ ሰዎች ምንም አይነት ሪዝን ቢኖራችሁ ሪዝናችሁን ይዛችሁ ወደ ኋላ ነው መቅረት ያለባችሁ ዞር ነው ማለት ያለባችሁና ይሄ ሶሻል ሚዲያ ላይ ይዛችሁ እየመጣችሁ ደግሞ እኔ ምን አርጉ እንደምትሉን አላውቅም ምን እንድናደርግ ምን አይነት ትምህርት እንድንማርበት እንደምትፈልጉ ባላውቅም ሌሎችንም የማያንጽ ነገር ይዛችሁ እየመጣችሁ ስለናንተ ትዳርና ስለናንተ ቤት ሰምተን ትዳርን እንድንጠላው ሴት ከሴት ጋር ወንድ ከወንድ ጋር እንዲጋባው ሴቶች ያላገቡ ሰዎች ትዳርን እንዲፈሩት እንዲያቅልሸልሻቸው የምታደርጉት ነገር አልገባኝም እናንተ ፌል አርጋችኋል ፌል ስታደርጉ የወደቃችሁበት ሰው እኮ የወደቀበትን ነገር ይዞ አደባባይ አይወጣም ክብር ስላልሆነ እንዲያደረገችኝ እንደዚህ ያደረኳት እንዲያለኝ ምን እናርግ ምንድነው ሶሉሽኑ እሱን በጓዳችሁ ጨርሳችሁ ሶሉሽኑን በጓዳምታችሁ ይልቅ መልካም የሆነውን ነገር ይዛችሁ መታችሁ እንዲ ነበረ እንደዚህ ነበረን ሪዛልታችን ግን ቆንጆ ሆነ ብላችሁ አመጣችሁ መታሳዩን ሆነ የሆነ ሰው ልታንጹና ልትሰሩ ይዛችሁ መጣችሁ እንበል የናንተን ድብድብና ስድድብ የናንተን እልህ መያዝ ምን እንድንማርበት ተፋቱ ነው ሌሎች ሰዎች እንዲፋቱ ነው ስላልገባኝ ነውና እዚህ ሶሻል ሚዲያ ላይ የሚሆነው ነገር ገበናችሁን አደባባይ ባታወጡ እንደ ምክር እንመክራለን ነገ የምትጸጸቱበት ለልጆቻችሁም ታስቀምጡት እጅግ የሚያሳዝን ነገር ነው አትመልሱትም ሶሻል ሚዲያ ላይ ነው ያለው አንዱ የወጣ ነገር ወጥቷል እና ለልጆቻችሁ ትምህርት እንዲሆን መፈልገው ትዳራችሁ ሰዎች አታስገቡ ትዳር በጣም የተከበረ ነገር ነው ትዳር ሁለት ሰዎች ተቻችለው means የኔን ነጭናጫነት ባሌ ችሎት እኔን ቀርጾ ነጭናጫነቴን ቀይሮ ወደ ስዊት ሲያደርገው እኔ ደግሞ ባሌን ቀይሬ የማይመቸው ነገር ስመልሰው በኃይል ሳይሆን በፍቅር ተንተናርገን አንዳንድ ሰዎች አብረው ረጅም አመት ሲኖሩ መልካቸው ራሱ መመሳሰል ይጀምራል ከባህር ያልፈው መልካቸው ይዋሃዳል ነገርና መልካቸው ወንድምሽ ነው እንዴ እህትሽ ናት እንዴ እህትናት እንዴ ምናምን እስኪባሉ ድረስ ይደርሳሉና ብዙ ነገርን አብረን እናሳልፋለን ትዳር ከባድ እንትን እኮ ነው ዝም ብሎ ይሄ እቃቃ አይደለም እንዴ የሰው ህይወት ያለበት ነው የልጆች ህይወት ያለበት ነው የራሳችን ህይወት ያለበት ነገር ነውና ፕሊዝ ለትዳራችሁ እንትን ስጡ ቅድሚያ ስጡ የሰው ወሬ የምናምን ወሬ የምናምን እህትህም ወንድምህም እህትሽም ወንድምሽም የራሳችሁ ህይወት አለ ሞኛቱ ቤታችሁን አታፍርሱ ብትችሉ በይቅርታ ሁላችሁንም ከቤተሰቦቻችሁ ጋር ሰላም ፈጥራችሁ እነሱን ቤታቸው እንዲሆኑ እናንተ ቤት እንዳይደርሱ አድርጋችሁ እናንተ እየሄዳችሁ ቤተሰቦቻችሁን ጠይቁ እንደዚህ አስቸጋሪ ቤተሰቦች ካሉ በየመሃል የሚገቡ ሰዎች ካሉ በክብር መተው እኔ ቤት ለምሳሌ የባለ ቤተሰቦች እንደ እንግዳ በእንግድነት ይመጣሉ በኔ ልጆች ላይ መብት የላቸውም በኔ ባል ላይ መብት የላቸውም ምንም ዘመዱ ቢሆኑ እህት ወንድም ቢሆኑ በኔ ባል ላይ መብት የላቸውም እዛ ቤት መተው የወንድሜ ቤት ነው የምናምን ቤት ነው እንደገና የኔ ቤተሰቦች መተው ባሌን አቢዙ ማድረግ አይችሉም ምንም መናገር አይችሉም እንግዳ ናቸው በኔ ቤት ውስጥ ባሌን እህቴ እኮ ናት እንዴት ተናገርካት ማለት አይችልም የኔ ወንድም ወይ የኔ እህት መብት የላቸውም ባሌ ነው መብት ያለው በዛ ቤት ወንድ እሱ ነው በዛ ቤት የቤቱ ባለቤት እሱ ነው እኔ ነኝ የቤቱ ባለቤት እንጂ እኔ ቤት መጥቶ የባሌ ዘመዶች እናቱ ምናምን አይችሉም ምንም ማለት እኔ ስፈቅድላቸው ነው በእንግድነትም የሚመጡት ተከብረው አክብረው ወደናቸው አክብረናቸው የሱም ቤተሰቦች የኔን ቤተሰቦች እንዲከበሩ በሁለታችንም በኩል ኃላፊነቱን ምንወስደው እኔ የራሴን ቤተሰቦች እንትን ለሰጣቸው ባውንደሪ እንዳያልፉ መስመራቸውን አልፈው ባሌ ጋር እንዳይደርሱ ቤቴ ውስጥ ገብተው እንዳይዘባርቁ ትዳሬ እንዳያበላሹ ባውንደሪ ያበጅላቸዋል ባሌም ደግሞ የራሱን ቤተሰቦች ባውንደሪ ያበጅላቸዋል አልፈው እኔን መናገርም ምንም አስተያየት በቤቴ ላይ ባምቦ ጫርቅና ባበላው ሽሮ ወጥብጬ ባበላው ባሌን አይመለከታቸው ተስማምቶት የሚኖረው ባሌ ነው ስለዚህ የልጆቻችንን ህይወት ማንንም መበጥበጥ አይፈቀድለትም ስለዚህ ቤታችሁን አታፍርሱ ሞኞች አትሆኑ ብትችሉ ቤታችሁን ስሩ በየመክራለሁኝ በባካችሁ አሁንም ደግሜ የምለው ሶሻል ሚዲያ ላይ ትዳራችሁን ቤታችሁን የቤታችሁን ገበናችሁን ይዛችሁ መታችሁ ዝም ብላችሁ ምንም አርቲስቶች ብትሆኑ ታዋቂ ብትሆኑ እንዴ መዋጥ አይቻልም እንዴ እዛው ቤት ማስቀረት አይቻልም እንዴ ግድ አርቲስት ስለሆናችሁ አደባባይ ይዛችሁ መምጣት ግዴታ ነው እንዴ አይደለም እኮ በጓዳችሁ ጨርሳችሁ ማስተካከል ትችላላችሁና አሁንም ቆም ብላችሁ አስተውሉና ቤታችሁን ብትሰሩ ጥሩ ነው ቤታችሁን እንኳን መስራት ባትችሉ የምትዘረጥጡት የልጆቻችሁን አባት የልጆቻችሁን እናት ነው ማንን ያበሸቃችሁ ነው ልጆቻችሁን ነው ወይስ ሌላው ምንም አይመለከተው ልጆቻችሁ ለልጆቻችሁ ነው ያንን ብሽሽቃችሁን የምታቆሙት እልሃችሁን የምትወጣጡት ሚዲያ ላይ ወይስ ምንድነው ይሄን ቆም ብላችሁ እንድታስቡ እንደው ምክር ጣል ላድርግ ብዬ ነው እግዚአብሔር ይርዳችሁ እንድትጸልዩ
ወደ አይምሯችሁ መለስ እንድትሉና እንደው ብልሆች እንድትሆኑ ወደ ማስተዋል እንድትመለሱ እንደው ምክሬን ጣል ላድርግ ብዬ ነው። ሌሎቻችሁ ግን ከዚህ እንድትማሩ እና ራሳችሁና ቤታችሁን እንድትመሩ ብልህ እንድትሆኑ እመክራለሁ። እግዚአብሔር አባት ዘመናችሁን ይባርክ። መልካም ነገር ሆኖ እናያለን። ሰመር መጥቷል። እኛ ቢመታችሁ ደግሞ ሞሮኮ ባዛለን ወይ ባለን የተለያዩ ለውበት የሚሆኑ ነገሮች አሉ። ደውላችሁ ጠይቁን። እግዚአብሔር ዘመናችሁን ይባርክ። ሻሎም